ትናንትናው ዕለት በደማስቆ በሲሪያ በኦርቶዶክስ ቤተክርስቲያን ውስጥ ሱሳይድ ቦምቢንግ ተፈጽሞ ነበር። አይደለም ኢራን ትቀርና አሜሪካንና እስራኤልን ለማጥፋት ሸይጣን እንኳን ቢመጣ ከሸይጣን ጎን መቆም እኮ አለበት። መጽሐፍ ቅዱስ ላይ እስራኤል ተጠቅሳለችና ተወደደ ምድር ነውና አባቶች ከነሱ ናቸውና ስለ አባቶች ተወዳጆች ናቸውና እነሱ ሲገሉ ከነሱ ጎን ነኝ ማለት መስቀል ላይ የተሰራውን ስራ ጥያቄ ውስጥ መክተት ነው። ለምደነው እኮ ነው በአእምሮአችን ጦርነትን ለምደን አልገባ ቁጥር የሚሞት ነው ይመስልን 1000 ሰው ሞተ ሲባል 1000 ሰው ነው ምንለው 1000 እናት ነው የሚያለቅሰው 1000 ሰው ሲሞት። ሰላም ጤና ይስጥልኝ የመስቀል ሚዲያ መስቀል ሪአክሽን ፕሮግራም ተከታታዮቻችን ዛሬ ደግሞ በልዩ ፕሮግራም ወደ እናንተ መተናል። በአገር ውስጥ ከሀገር ውጭ ያላችሁ ውድ ተከታታዮቻችን እንዴት ናችሁ? ሐዘናችሁ ወደ ደስታ ድካማችሁ ወደ ብርታት ሰራችሁት ነገር ደግሞ ወደ ውጤት እንደሚቀየርላችሁ መስቀል ሚዲያ በጸሎትም ተስፋ በማድረግም ከእናንተ ጋር ናት። ይህን ፕሮግራም ከመጀመራችሁ በፊት እንግዲህ ሰብስክራይብ ያላረጋችሁ ሰብስክራይብ፣ ላይክ ያላረጋችሁ ላይክ፣ በየመሃሉ ደግሞ ሐሳቦቻችሁን በኮሜንት እንድታስቀምጡልን ጥሪያችንን እናቀርባለን። እስከ መጨረሻ ተከታተሉ። የዛሬው ፕሮግራማችን የሚያጠነጥነው በእስራኤልና በኢራን ጉዳይ ላይ ብቻ የሆነ ጥቂት ደቂቃዎችን ከእናንተ ጋር እናሳልፋለን። እናንተ ያላችሁን ምልከታ በኮሜንት መስጫ ሳጥን ላይ አቅርቡልን። በመጀመሪያ ከሰሞኑ በሰማነው አሳዛኝ ዜና እንጀምራለን ፕሮግራማችንን። እንደ መስቀል ሚዲያ ያዝነናል፣ ሁላችሁም ደግሞ እንደምታዝኑበት ጉዳይ ላይ ተስፋ እናደርጋለን። ወደ ፕሮግራማችን እንሄዳለን። በሚያሳዝን ሁኔታ በትናንትናው ዕለት በደማስቆ በሲሪያ በኦርቶዶክስ ቤተክርስቲያን ውስጥ ሱሳይድ ቦምቢንግ ተፈጽሞ ነበር። ቢቢሲ ያወጣውን ዜና እዚህ ጋር እንደምትመለከቱት ከሰዓት ቅዳሴያቸው ላይ አንድ ሰው ቦምብ ይዞ ገብቶ አፈንድቷልና ከ20 የሚበልጡ ሞተዋል፣ ከ60 የሚበልጡ ደግሞ እንደቆሰሉ እየተናገረ ነው። ይሄን ደግሞ የፈጸመው እስላም ነው እየተባለ ነው። ይሄን የፈጸመው እስላም ነው፣ ጂሃዲስት ነው ተብሎ እየተነገረ ነው የሚል አይነት ነገር ነው አውጥቷል ቢቢሲ። አናሊዝ በጣም የሚያስገርመኝ አምላክን አገለገልን ብለው አንዳንድ ሰዎችን እየሄዱ ሲገርሉ ምናምን የጌታን ቃል ነው የሚያስታውሰኝ። ዮሐንስ ወንጌል ምዕራፍ 16 ላይ ያለው የሚገርሏችሁ ሁሉ አምላክን እንደሚያገለግሉ የሚመስልበት ዘመን ይመጣል ብሎ ነበር ጌታ ኢየሱስ። የሚገርሏችሁ ሁሉ አምላክን እግዚአብሔርን እያገለገሉ እንደሆነ የሚመስልበት ጊዜ ይመጣል ይልና ነገር ግን አብንና እኔን ስለማያውቁ ማለት ይሄ አስቀድሞ የተነገረው ለአይሁድ ነው፣ ግን ለነዚህ ሰዎች ይሆናል። አገለገልን ብሎ አምላካቸውን ክርስቲያኖችን በመግደል ይታወቃሉ አንዳንዴና እዚህ ያሉትን ሁሉንም ይወክላሉ ይናን ይያልኩኝ አይደለም። ስለሱ ያዘና አድርገውና እስልምና ከግድያ አንፃር ምን ያስተምራል ማን የሚለው እንደሰማችሁት ሰሞኑን በእስራኤልና በኢራን ጉዳይ ላይ አንዳንድ ዓለም አቀፋዊ የሆነ ክስተት ነው የተከሰተ ያለው። እንግዲህ መካከለኛው ምስራቅ ላይ ሰላምና ደህንነት ካልሆነ በጠቅላላው ማለት በመንችልበት ደረጃ ዓለም ሰላም አትሆንም። አንዳንድ ዜናዎች ሰምታችሁ እንደሆነ አላቀም ኢራን የምትልካቸው ሚሳኤሎች ሊደርሱ ከሚችሏቸው 18 ሀገሮች መካከል አንዷ ኢትዮጵያ ናት። የኢራን ሚሳኤል ሊደርስባቸው ከሚችሉ እና አንዱን ሲነካ ደግሞ ዓለም በሙሉ እንደሚናጋ በተለይ ደግሞ በኢራን በኩል በሚያልፈው በምድር ሰርጥ በኩል ብዙ ማለት የዓለማችን ግማሽ የሚያከለው የነዳጅ የመርከቦች ዝውውር ነዳጆች የሚመላለሱበት ቦታ ኢራንን አቋርጦ እንደሚሄዱ ዓለም በብዙ መንገድ ተናጋለች። ነዳጅ ከተናጋ እኛ ሰፈር ድረስ ኢቨንት ትልልቅ ሀገሮች አሜሪካም ሆነ ሩሲያን ሁሉ አታክ የሚያደርግ ነገር ይመጣል። ዛሬ የምናነሳቸው ሐሳቦች ቤተክርስቲያን ውስጥ ያለን አማኞች እንደ መጽሐፍ ቅዱስ በተለይ እንደ አዲስ ኪዳን አማኝነታችን ጦርነቶችን እንዴት ነው የምንረዳው የሚል አንዳንድ ቪዲዮዎችን አሳይተን ሐሳብ እንሰጥበታለን። እስከ መጨረሻው ተከታተሉ። ዛሬ አይሁዶች የሚያደርጓቸው ነገሮችን አንጻራዊ ባለፈው አሜሪካ ላይ አሁን በቅርቡ እስራኤል ላይ አሁን ደግሞ ባለንበት ሰዓት ላይ ደግሞ እስራኤል ላይ እያየን ያለው የሚወርድባቸው ነገር አላህ ማይቆም አላህ ያድርገው። ሰደድ እሳት ተፈጥሯዊ ነገር አምጥቶባቸው እንትን ማለት አልቻሉ ማለት ዛሬ ደግሞ ኢራንን ለቆባቸዋል። እስከ መጨረሻ የምታወድማቸው አላህ ያደርጋት። እኛ በዚህ ሰዓት ላይ ኢራን ሺዓ ናት፣ ኢራን ሺዓ አይደለችም። ይሄ እኮ የመጨረሻ እኮ ቀሽምነት እኮ አይደለም ኢራን ትቀርና አሜሪካንና እስራኤልን ለማጥፋት ሸይጣን እንኳን ቢመጣ
ከሸይጣን ጎን መቆም እኮ አለብን እኮ ከሸይጣን የባሱ ኸልቆች ናቸው እነዚህ የባሱ ናቸው እንደ እስልምና አስተምህሮት ላንተ አይሁድም ጠላት ነው ካፊርም ጠላት ነው አይደለም ከሁለቱ አንፃር ግን ማን ነው ለኛ ወዳጅ ቅርቡ ማን ነው ለኛ ክርስቲያኑ አይደለም ከሁለቱ አንፃር ሁለቱም እንደ ጠላት ናቸው ነገር ግን ከሁለቱ ጠላት ደግሞ የተሻለው ጠላት ይሻላል አይሁድ እኮ ለኛ ብቻ እኮ አይደለም እኮ አይሁዶች እኮ ለክርስቲያኖችም የሚበጁ እኮ ኸልቆች አይደሉም አረ ሸይጣን ራሱ የሚጠላቸው ኸልቆች ሸይጣን የሚቀናባቸው ኸልቆች ናቸው አይሁዶች አላህ አይሁዶችን በኒ እስራኤል ብሎ ቁርአን ላይ የነሱ ስም ያልተዘከረበት ቦታ አለ ያለመናቸው አለ ነብይ ሲልክ ሲገሉ ሌላ ነብይ ሲልክ ሲገሉ ሌላ ነብይ ሲልክ ከሀገር ሲያባሩ ሌላ ነብይ ሲልክ ያ ነብይ የገደሉ ሰም كلما جاءهم رسول من عند انفسهم ففريقا كذبوا وفريقا يقتلون ግማሹን ያስተባብላሉ ግማሹን ይገላሉ አላህ ያየ ግን ዝም ይላል እየሰማ እንዳልሰማ ይሆናል መጨረሻው ግን ወኡምሊ ለሁም ኢነ ከይዲ መቲን አላህ ዝም ብላለሁ ችላላለሁ አያያዘ ግን ከያዝኩ የበረታ ነው ታዲያ ከኛ ምንድነው የሚጠበቀው አይሁድ እንዳል ይሄ ትምህርት እየተሰጠ ያለው መጅሊስ ውስጥ ነው ሰብስበው እየተማሩ ያለበት ነው ይሄ መምህር ለሚከተሉ ተከታዮች የሚነግራቸው ነገር ሲሰሙ የሚሰቀጥጥ ነው ግን እንደነሱ መጽሐፍ እንደ ቁርአናቸው ትምህርት ትክክል እንደሆነ በአረብኛ የሚያጣቅሰውን ቁርአን እየተጠቀሰት ልክ መሆኑን እያስረዳ ይገኛል ስለ አይሁድ ላይ ኢራንን አዞባታል እያለ ነው ማን አዛዡ አላህ ነው ስለዚህ አይሁዶች እንዲጠፉ አይሁዶች እሳት ሁሉ አወርዶባቸው ነበር በዛ ለማረብ ሲሉ አሁን ደግሞ ኢራንን ለቆባቸዋል እያለ ነው አይሁድና ሰይጣን ውጊያ ቢጋጠሙ እኛ ከሰይጣን ጋር ነው እንወገነው የሚል እጅግ ምርር ያለ አይነት ሐሳብ ያቀርባል ካፊሮችም አይሁዶችም ጠላቶቻችን ናቸው ግን ካፊሮቹ ለኛ የተሻሉ ቅርቦች ናቸው ይላል ካፊር የሚባለው ክርስቲያኑ ነው ከዚህ ከአይሁድ ክርስቲያኖች ቅርባችን ናቸው ይላል ምክንያቱም አይሁዶች የክርስቲያንም ጠላቶች ናቸው የሚል ሐሳብ ይናገራሉ ይሄ እንግዲህ መምህሩ ወይም ኡስታዙ የቁርአን አስተማሪ ስለሆነ ቁርአን የሚናገረው ወይም ቁርአን ሊል የፈለገውን ሐሳብ ነው እየተናገረ ያለው በዚህ ጽንፍ ደግሞ ክርስቲያኖች አሉ እኛ አይሁድ ጎንነን ኢራቅ መጥፋት አለባት የሚሉ ለዛ ደግሞ የሚጠቅሱት ሙስሊም መሆናቸውን ተያይዞ ግን መጽሐፍ ቅዱስና የእግዚአብሔር ቃል እንደዚህ ነው ወይ ነገሮችን እንድንመለከት የሚያሳየን ጦርነት አይሁዶች እስራኤሎች ከፈቱት ወይም ሌላው ሀገር ከፈተው ክርስቲያን ጦርነትን ሲያስብ እንዴት ነው ማሰብ ያለበት የሚልን ሐሳብ እንደ እግዚአብሔር ቃል ማቅረብ አለብን ሉቃስ ወንጌል መጽሐፍ ምዕራፍ 9 ቁጥር 56 መጽሐፍ ቅዱስ ምን ይላል የሰው ልጅ የሰውን ነፍስ ሊያድን እንጂ ሊያጠፋ አልመጣም ይሄ የኢየሱስ ሚሽን ነው የእግዚአብሔር ልጅ ሰው የሆነበት እውነት ከአብ ጋር ስልጣንን እንደመቃማት ሳይቆጥር ራሱን በሰው ምሳሌ አድርጎ ለሞትም ያው ለመስቀል ሞት እስኪታዘዝ ድረስ ኢየሱስን ዝቅ እንዲል ያደረገው እውነት ምንድነው ስትሉ በሞቱ ሞታችንን ሊሽር ነው ቤዛ ሊሆነን ነው ወይ በደሙ ዋጋ ሊገዛው ነው ማንን ሰውን ለዚህ ነው ፍቅሩን ኢየሱስ ሲገልጽ ምን አለ ነፍሱን እስኪሰጥ ድረስ እንዲሁ ወዶናል ነፍስ እስኪሰጥ ድረስ ኢየሱስ ለምን ወደደን ስንል የነፍሳችንን ዋጋ ሊሰጥ ለዚህ ዮሐንስ ወንጌል ምዕራፍ 10 ላይ ኢየሱስ ሲናገር ሌባው ሊያጠፋ ሊያርድ መጣል ከዛስ እኔ ግን ሕይወት እንዲሆንላችሁ እንዲበዛላችሁ መጣል ኢየሱስ ሕይወት እንዲሆን ይመጣ የትኛውም ዓለም ጦርነት ላይ ክርስቲያን ጦርነትን ሲያይ የሚጠፋው የሰው ልጅ ነፍስ ነውና አይሁዳዊ ቢሞት አይሁዳዊ መልሶ ደግሞ ኢራንን ዜጎችን ቢያጠፋ ቢገል እንደ ክርስቲያን መጽሐፍ ቅዱስን መመሪያና መሰረት ያድርጋል የሚል አማኝ መቼም ከእስራኤል ጎን ነኝ የሚል አስተሳሰብን ይዞ የኢራን ህዝብ መጥፋቱን አይደግፍም ደግሞ ከኢራን ጎን ነኝ ደግሞ ብሎ የሚጠፋውን
የአይሁድን ህዝብ መጥፋት አይፈልግም። ለምን? ኢየሱስ ክርስቶስ የሰው ልጅ ነፍስ ሊያድን እንጂ ሊያጠፋ ስላልመጣ ማለት ነው። ይሄ የክርስትና ስታንድ ነው። እኛ የሚያሳስበን የሰው ነፍስ ነው። ለዚህ ነው መጽሐፍ ቅዱስ በአንድ ሰው ነፍስ መዳን በሰማይ ታላቅ ደስታ ይሆናል አለ። ሪቨርስ ነገሩን ስትመለከቱት በአንድ ሰው ነፍስ መጥፋት ምክንያት ሰማይ ያዝናል። በመዳናችን እንጂ በመጥፋታችን የሚደሰት አምላክ ስለሌለን ይሄ የኛ እግዚአብሔር ነው፣ መልካም ቅዱስ የሆነ። እንደ ኡስታዙ አስተሳሰብ ሰይጣንና እስራኤል አብሮ ቢዋጉ እኛ ለሰይጣን ነው የምንወግነው እንደሚል እኛ ክርስቲያኖች ወይም ወንጌል አማኞች የሆኑ ሰዎች ደግሞ ኢራንና ሰይጣን ቢዋጉ እኛ ለሰይጣኑ ነው የምንደግፈው አንልም። የኢራን ህዝብ ኢየሱስን ሳያውቅ መሞት የለበትም፣ ወንጌል ሳይሰማ መሞት የለበትም። የተሰቀለለትን የታረደለትን ጌታ ሊያውቅ ይገባል ብለን የምናምን ሰዎች ነን። ስለዚህ አንዳንድ 24 ሰዓት ላይ እየገቡ ከእስራኤል ጎን ነን እስራኤልን ነው የምንደግፈው የሚሉም ሰዎች አዎ እስራኤል የተስፋ ቃል ህዝብ ነው። ኪዳን የተሰጠው አባቶች የተሰጡት ክርስቶስን በስጋ ከነሱ እንደመጣ ሮሜ መጽሐፍ ምዕራፍ 9 ላይ በደንብ መጽሐፍ ቅዱስ ይነግረናል። ስለ አባቶች የተወደዱ እንደሆኑ መጽሐፍ ቅዱስ ይናገራል። ቆርጦ እግዚአብሔር እንዳልጣላቸው አሁንም ቅሬታ እንዳለው እግዚአብሔር ከዛ ህዝብ ይነግረናል መጽሐፍ ቅዱስ። ያ ማለት ግን እነዛ አይሁዳውያን የሆኑ ሰዎች እነሱ በአዘጋጁት ዘመናዊ መሳሪያ በሚተፉት እሳቶች የፍልስጤም ህፃናት ሲሞቱ እግዚአብሔር በእነሱ መግደል ውስጥ ተባባሪና ደስተኛ ነው ብሎ ማሰብን የሚያመለክት ነው የሚሆነው። እግዚአብሔር ደስተኛ ይሆናል ብሎ እንደማሰብ ነው። እግዚአብሔር የትኛውም አይሁዳዊ የትኛውም ፍልስጤማዊ ህፃናትን አባቶችን እናቶችን ሲጨርስ አብሮ ከሰላም ማጣታቸው ከሞታቸው ጋር የሚስማማ አምላክ አይደለም። ስለዚህ መጽሐፍ ቅዱስ ላይ እስራኤል ተጠቅሳለችና የተወደደ ምድር ነውና አባቶች ከነሱ ናቸውና ስለ አባቶች ተወዳጆች ናቸውና እነሱ ሲገሉ ከነሱ ጎን ነኝ ማለት መስቀል ላይ የተሰራው ስራ ጥያቄ ውስጥ መክተት ነው። ምክንያቱም መስቀል ላይ የተሰራው ስራ የሰውን ነፍስ የማዳን ስራ ነው እንጂ የሰውን ነፍስ የማጥፋት ስራ ስላልሆነ ክርስቲያኖች እንዴት ማሰብ አለብን ይሄንን ጉዳይ የሚለው ይሄንን ዘለግ ያለ ቪዲዮ ተመልከቱት። በጣም ነፍስ ያረፈበት አንድ ቪዲዮ ጋብዛቸዋለሁ። እሱ ቪዲዮ አይተን እንመጣለን። መጨረሻ ጊዜ ልመልሰው ነው የመጣሁት። በጣም በተደጋጋሚ የምጠየቁ ጥያቄ ነው። ምናልባት እስራኤል ሀገር ስለኖርኩ የተወሰነ ሂብሩ ስለማቅ ሊሆን ይችላል ብዬ ገምታለሁ። ጥያቄው ሊሆን የሚገባው ሚድል ኢስት ውስጥ ስላለው ጦርነት እየጸለይክ ነው ወይ ነው። ከዛ ይልቅ ግን ብዙ የሚደርሱኝ የእስራኤል ደጋፊ ነው ወይ ነው ጥያቄው። ሁለት ናቸው መልሶቼ። አንደኛው ኖር ያለው እስራኤል ሀገር ረጅም ዓመታት ሃይፋ የሚባል ከተማ ኖር ያለው ኖርዝ ፓርት ኦፍ እስራኤል፣ ቴል አቪቭ ኖር ያለው፣ ኢየሩሳሌም በደንብ ነው ማውቃት፣ ኤላትን አውቃለሁ፣ ቲቬሪያን አውቃለሁ፣ ናታንያ አስተምሬያለሁ እየተመላለስኩኝ በባቡር የቤተልሔምን አውቃለሁ። የእስራኤል ቴሪቶሪ ባትሆንም ብዙ ቦታዎችን በደንብ አውቃቸዋለሁ። ህዝቡ ያሳዝነኛል፣ ህዝቡን ወደዋለሁ። ሃይፋ ከሌሎቹ የእስራኤል ከተማዎች ትንሽ የተለየች ናት። ምክንያቱም አረቡም ክርስቲያኑም አይሁዱም በፍቅር የሚኖርበት ከተማ ነው እና ብዙ አረብ ጓደኞችም አሉኝ። አያችሁ ያኔ እዛ ምኖር ጊዜ የሚውዚክ ስቱዲዮ ገንብተን ነበር። ሚውዚክ ስቱዲዮን የገነቡልን በሙሉ አረቦች ናቸው። ወዳቸዋለሁ ከልቤ። ብዙ ነገር አስተምረውኛል። አብረን በልተናል፣ ጠጥተናል። እኛ እንደምናስባቸው አይደለም። አየ ለምደነው እኮ ነው በአእምሮአችን ጦርነትን ለምደናል። ገባ ቁጥር የሚሞት ነው ይመስልን። 1000 ሰው ሞተ ሲባል 1000 ሰው ነው ምንለው። 1000 እናት ነው የሚያለቅሰው 1000 ሰው ሲሞት። የማንም ወገን አይደለሁም እኔ። የእስራኤልም ወገን አይደለሁም፣ የፓለስታይንም ወገን አይደለሁም። መወዳቸው ሰዎች ናቸው ሁሉም። እኔ በስጋዊም ህይወቴ በመንፈሳዊም ህይወቴ ዛሬ ያለሁበት ደረጃ ለመድረስ ትልቁን ሚና የተጫወተችው ሚድል ኢስት የምትባለው እስራኤል፣ ሌሎቹ አረብ ሰዎች ያገኙዋቸው ያስተማሩኝ። አየ ጥያቄው ሊሆን የሚገባ የነበረው ለሰላም ትጸልያላችሁ ወይ ነው። ሰው ሁሉ ግን የሚደርሰው ቴክስት ወይም ደግሞ መልእክት የማን ወገን ነህ ነው። የእግዚአብሔር ወገን ነን እኛ። አየ ፓለስታይንንም የሰራው እግዚአብሔር ነው ሰዎች ስለሆኑ፣ አይሁድንም የሰራው እግዚአብሔር ነው። እግዚአብሔር የተለየ ልጅ የለውም። በክርስቶስ ሁላችንም አንድ ነን። አሁን ካላመንክ ስትሞት ሲኦል ትገባለህ። ምክንያቱም እግዚአብሔር እድል እየሰጠ ነው በክርስቶስ እንድታመን። ካመንክ መንግስተ ሰማይ ትገባለህ። አለቀ። እኔ ኃጢአተኛ ነኝ፣ ሌላውም ሁሉ ፓለስታይንም ኃጢአተኞች ናቸው፣ አይሁድም ኃጢአተኛ ነው። በክርስቶስ ነው የምንጸድቀው። ጦርነቱን ትደግፋለህ ወይ? በፍጹም። እንዴት ብዬ ለምን ብዬ እንደግፍ? ጋዛ የሚሞተው ወንድና ሴት እናትና አባት አያቶች ሰዎች አይደሉም? አያሳዝኑ? አንጀትን አይበላህም? ጋዛ ፈርሶ ስታዩ ኦክቶበር 7 ላይ የሞቱት ሰዎች አያሳዝኑ? እስራኤል ሀገር ሰዎች ናቸው፣ ሰው ናቸው። ባይዘው
እኛ ዘር ስለምን ቆጥር ነው ሰው ነው የሚሞተው ገባ አንተ እናትህን በታጣ የሚሰማህን ያክል ነው እነሱ ነው የሚሰማቸው እኔ እናቴን ባጣ የሚሰማኝን ያክል አባቴን ባጣው የሚሰማኝን ያክል ይሄ ጥያቄ ያሰለቸኛል አንዳንዴ የማን ወገን ነህ የማንንም ወገን አይደለም እንደማለት የእግዚአብሔር ወገን ነኝ ኦክቶበር 7 ገብተው ሲደበድቧቸው አዝኛለሁ ጋዛም ገብተው ደግሞ ሲቀጠቅጧቸው አዝኛለሁ አየ ለዚህ ነው መጽሐፍ ቅዱስ ፍቅርን ተከታተሉ ይላል ገባ ልብ ያለው ሰው መጸለይ ነው ያለበት የማን ወገን ነህ የሚለው አምሮአችንን አስለምደውት እኮ ነው ገባ የሞት ዜና ለምደናል ኖርማል እኮ አይደለም የማን ወገን አይባል የሰላም ወገን ነኝ እኔ ኃጢአቴ የተሻረልኝ ምንም ባላረኩት ጻድቅ ነኝ የተባልኩ ሰው በክርስቶስ በኩል የዳንኩ ነኝ ገባ ዛሬም ደግሞ ጥፋት ማጠፋ በየቀኑ ስከስር ምገኝ ሰው ነኝ ምን ብለህ የምትመርጠው ማን ብዬ ነው የምመርጠው አንደኛ በመርጠም ምንም ምለውጠው አዲስ ታሪክ የለም ግን አልመርጠም የለኝም ፓለስታይንም ሰው ነው ፓለስታይን የሚኖሩ ሰዎች ናቸው ደስ የሚል ካልቸር የሚወደድ ምግብ የሚጣፍጥ ምግብ ያላቸው ደስ የሚል ቃና ያለው ሙዚቃ የሚጫወቱ ስትቀርቧቸው እንደ ሰው ደስ የሚሉ በልተናል መሬት ላይ አንጥፋ አብልተውኛል እኮ ስለማንቋቸው ነው ገባ አይሁድም ደግሞ ለኔ መልካም ሆነው አይቻቸዋለሁ ሰዎች ናቸው ገባ እንደ አንድ ሰው ናቸው በቃ ስለዚህ አየ አምሮአችንን አስተካክለን አገራችንን ብናቀና ይሻላል በተለይ ኢትዮጵያዊ እንደ ኢትዮጵያዊ እኛን ብናቀና ይሻለናል ብዙ ያበላሽናቸው ነገሮች አሉ እነሱ ላይ ጊዜ ብናሳልፍ እነሱ ላይ ብንሰራ ልጆቻችን ላይ ኢንቨስት ብናረግ ቤተሰቦቻችን ላይ ኢንቨስት ብናረግ እሱ ያዋጣናል የማን ወገን ነህ የሚባል ጥያቄ ብናቆም አይሻል አላዋጣንም ለኛም አላዋጣን ብዬ መልካም እናንተንም እንግዲህ መልሼ ልጠይቃችሁ የማን ወገኖች ናችሁ በጣም ኃይለ ቃል የሆነ ነገር ይናገራል ይሄ መካከለኛው ምስራቅ በእስራኤል ኖሮ የሚያቅ ብዙ ዘመን እንዳሳለፈ እንዳስተማረም ስራም እንደሰራ ባለውለታ የሆነች ሀገር እንደሆነች ተናግሮ ነው ይሄ ወንድም የማን ወገን ነው የሚል ጥያቄ ቀርቦለት ይሄንን ምላሽ በሶሻል ሚዲያ በቲክቶክ ገጹ ላይ ለመመለስ የተገደደው የሚሞተው ወገኖች በጣም ቆንጆ ነገር እሱ ከተናገረው ኃይለ ቃል ላይ ልውሰድ የሚሞተው ቁጥር አይደለም የሚሞተው ሰው ነው 1000 ሲባል ቁጥር ብቻ መስሎን ከሆነ ይሄን ማስታወስ ያስፈልጋል ያ የሚሞተው ሰው ኢየሱስ ክርስቶስን ወንጌል አልነገርነው ወይም ዓለም ላይ ያሉ ክርስቲያኖች ወንጌልን ያላበሰሩት ሰው ሊሆን ይችላል የሞተው ኢየሱስን የህይወት አዳኝና ጌታው ሳያደርግ ይሆናል የሞተው ስለዚህ የማን ወገን ናችሁ እናንተ ከወንጌል ጎን ከሆናችሁ ወንጌል ስለ ልጁ ነው አይደል መጽሐፍ ቅዱስ እንደዛ ነው የሚለው ልጁ ኢየሱስ ክርስቶስ መሞቱ ደሞ መሰቀሉ በሶስተኛ ቀን መነሳቱ ነው ሮሜ መጽሐፍ ምዕራፍ 1 ላይ ደግሞ የሚናገረን ወንጌል ስለ ልጁ እንደሆነ ነው አይደል ከሙታን መካከል በኃይል የእግዚአብሔር ልጅ ሆኖ ስለተነሳው ስለ ኢየሱስ እንደሆነ ይነግረናል መጽሐፍ ቅዱስ ወንጌል ስለ ክርስቶስ ከሆነ ወንጌል ከሆነ እናንተን ይለወጣችሁ በዚህ ጦርነት ላይ ፕሮፋይል የቀየራችሁ የእስራኤልን ባንዲራ የምታደርጉ ሰዎች ምን አስባችሁ ነው የእስራኤልን ባንዲራ ፕሮፋይል ስታደርጉ ከእስራኤል መግደል ጋር እስራኤላውያን ከሚተኩሱት አረር ከሆነ እሳት ጋር አብረነን ይያላችሁ ነው ከሚሞቱት የሚገሉትን ህፃናት ስለመግደላቸው እንደግፋለን ይያላችሁ ናችሁ ሙስሊሞችን በጠይቅ እንደዛው ሙስሊም በትምህርት ደረጃ እስልምና እንዲህ ነው የሚያስተምረው ብሎናል ከሰይጣን ጋር ቢጋጠም አንድ አይሁዳዊ ለሰይጣን ነው የሚደግፈው ብሎናል አስተማራቸው እኛ ግን የክርስቶስ ኢየሱስ ወገኖች ነን ምን ደግፈው የሰውን ነፍስ ሊያድን እንጂ ሊያጠፋ ያልመጣው ጌታችንን ይዘን ሰው እንዲጠፋ ድጋፍን አንሰጥም ማለት ነው ስለዚህ መካከለኛው ምስራቅ ላይ ስላለው ኢትዮጵያ ውስጥም ስላሉ ስለ ግል ችግሮቻችን መጸለይ ያለብን ከመካከለኛው ምስራቅ ላይ ብቻ ሳይሆን ኢትዮጵያ ውስጥስ የማን ወገኖች ናችሁ በክርስቶስ የሆናችሁ ሰዎች የተወለዳችሁበት ዘር የተወለዳችሁበት ቤተሰብ ፍቅር አጋድሎባችሁ የአንዱ ህዝብ መገደል የአንዱ ህዝብ መጨቆን የሌላው ህዝብ መጨቆን የሆነ ቦታ ላይ ስለሚከሰት ጦርነት ላይ እጃችሁን ቀኝ እጃችሁን ሰጣችሁ ጦርነት እንደግፋችሁ ሞትን አበረታታችሁ ታቃላችሁ ወገኖቼ ለዛ ካደረግን መጽሐፍ ቅዱስ እኛን አይደግፈንም መጽሐፍ ቅዱስም ስለ ክርስቶስ ፍቅር ሲነግረን እንደዚህ ይለናል ጠላቶች ሳለን ከልጁ ጋር ህይወት ሰጠን ጠላቶች ሳለን እግዚአብሔር የወደደን ወዳጆቹ ሆነን አይደለም ልክ ጦርነት ላይ እንደተማረከ ወታደር ነጭ ጨርቅ አውለብልበን እጃችንን ሰጠን ሳይሆን እግዚአብሔር ከኛ ጋር ህብረት ማድረግ የፈለገው
ጠላቶች እያለን በደም እጃችን ተጨማልቆ ኃጢአት የሚባል ነገር ባሪያ አድርጎ እየገዛን እግዚአብሔር ለማይወደው ነገር ብልቶቻችንን ጦር መሳሪያዎች አድርገን ለአመጽና ለርኩሰት በምንጠቀምበት ጊዜ ነው ከልጁ ጋር ህይወት የሰጠን አጥቦ ቀድሶ የራሱ ያደረገን እና ዛሬም አንድ ጥያቄ ጠይቃችኋለሁ በተለይ 24 ሰዓት እስራኤል እንዲናት ትንቢቱ እንደዛ ነው ያላችሁ መጽሐፍ ቅዱስን እየጠየቃችሁ የእስራኤል ቦምብ ማፈንዳት የእስራኤል ህፃናትን መግደል ትክክል እንደሆነ ህዝቡ ላይ ለማስተረጽ የምትፈልጉ በቲክቶክም በተለያየ ሶሻል ሚዲያ የሚያላችሁ አገልጋይ የሚል ታፔል ላይ ለጠፋችሁ ወገኖች ለእናንተ ጥያቄ መጠየቅ ፈልጋለሁ ከማን ወገን ናችሁ ከየትኛው ወገን የምትሰለፉት ከወንጌል ጎን ናችሁ ወይስ በግራና በቀኝ ካለው ከመገዳደል ሐሳብ ጋር ናችሁ ስለዚህ እስራኤል ወደ ፍልስጤም ስትተኩስ ቀኝ እጅ አንሰጥምኛ ክርስቲያኖች ነን ኢየሱስ የሞተላቸው ህዝቦች ስለሆኑ ፍልስጤማውያን እንዲሁም ፍልስጤማውያን ወደ እስራኤል ሮኬቶችን ሲተኩሱ ለፍልስጤማውያን ቀኝ እጅ አንሰጥምኛ ክርስቶስ የሞተልን በክርስቶስ ሰዎች እንዲያምኑ የምስራቸውን እንዲሰሙ የምንናፍቅ አማኝ ክርስቲያኖች ስለሆነን ማለት ነው ይሄንን ጥያቄ እየመለሳችሁ ይሄን ጥያቄያችሁ አድርጋችሁ ይሄንን ቪዲዮ ለብዙ ሰው እንዲያደርስ ሼር እንድታደርጉልን በሶሻል ሚዲያዎቻችሁ እንድታጋሩልን ሜሴጆቻችሁ ላይ ለሰዎች ቴክስት እንድታደርጉ ቴሌግራሞቻችሁ ላይ ለምትወዱት ሰው እንድትልኩ በተለይ እኔ ለእስራኤል ነኝ እኔ ለፍልስጤም ነኝ ለሚሉ ወዳጆቻችሁ እንድታደርሱልን እንጠይቃለን ሰብስክራይብ ማድረጋችሁን እንዳትረሱ የመስቀል ሚዲያ መስቀል ሪአክሽን ቤተሰብ ሆናችሁላችሁ ኮሜንቶቻችሁ ያበረታቱን ነው የምትሰጡን ሐሳብ እየጠቀመን ነው የሚቀጥለው ደግሞ በሚቀጥለው ሳምንት እንገናኛለን ብዬ ተስፋ አደርጋለሁ እንወዳችኋለን ቸር ሰንብቱ